ይኸውላችሁ ሰዎች አለማወቅ ከተጠያቂነት አያድንም። የሆነ ነገር ማድረጋችን ሳያንስ ያደረግነውን ነገር ቀርጸን ሶሻል ሚዲያ የምንፖስተው ነገር ህይወታችን ላይ ከፍተኛ የሆነ አደጋ ነው ይዞ የሚመጣው። በኢትዮጵያ ኤርላይን ጫት መቃም ይቻል አይቻል አላውቅም፣ ግን ጎግል ላይ ሰርች ሳደርግ ስለ ሲጋራ ጠይቄያለሁ። ሲጋራ እንደማይቻል አውቃለሁ። ስለ ጫት የማውቀው ነገር የለኝም። ሬስትሪክትድ አይተም ብለው የተቀመጡት ነገሮች ምንድን ናቸው? እንደ ባትሪ፣ ሃዛርዴስ ማቴሪያል፣ ሊኩዊድ እንዲሁም ማዘርስ ብለው የተቀመጡት ውስጥ ይሄ ነገር የለም። በእርግጠኝነት ግን ክልክል እንደሆነ አውቃለሁ። ስለዚህ አኘካችሁ፣ ከዛ ቀረጻችሁ፣ ከዛ ፖሰታችሁ፣ ከዛስ ኔክስት ደግሞ የይቅርታ ቪዲዮ ትሰራላችሁ። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላሉ። አቦ ማለትም ነው አቦ ደስታ አይጥዱም። እና ምን እያልኳችሁ ነው? ቀድማችሁ መጥናችሁ ደቁሱ እያልኳችሁ ነው። ማንም ምንም አያመጣም ብላችሁ የሆነ ነገር ካደረጋችሁ በኋላ በተለይ ያልተደፈረ ድርጅት የለም በዚህ ሰዓት። ባይዘው ትልልቅ የሚባል ድርጅት፣ የሃይማኖት ተቋማት፣ ትልልቅ የሚባሉ ግለሰቦች ያልተደፈረ የለም። ምን አለፋችሁ በቃ ይሄ ቲክቶክ ከመጣ በኋላ ይቀረጻል፣ ይፖስታል። ከዛ ጋማ ሲያዝ እየመጠናችሁ ደቁሱ ጋይስ። አንድ ሰው ወደ ሱቅህ መጥቶ የጫማና የካልሲ ዋጋ ቢጠይቅህ የትኛውን ዋጋ ነው ቀድመ መናገር ያለብህ? የካልሲውን ወይስ የጫማውን? ሮበርት ቻልዲኒ በጻፈው ኢንፍሉዌንስ በሚለው መጽሐፉ እንዲህ ይላል፣ ኦልዌይስ ፕሬዘንት ዘ ኤክስፔንሲቭ አይተም ፈርስት። ውዱን ዕቃ ቀድመ ሽጥለት። ምክንያቱም በኮንትራስት ፕሪንሲፕል መሰረት ጫማውን ለመግዛት ከተስማማ የካልሲውን ዋጋ ጨምረ ብትነግረው እንኳን አይታወቀው፣ በአንጻራዊነት ርካሽ መስሎ ነው የሚሰማው። ሳይኮሎጂስቶች ይህን ኮንትራስት ፕሪንሲፕል ብለው ይጠሩታል። አእምሯችን የነገሮችን ዋጋ የሚወስነው በማነጻጸር ነው። ለዛ ነው ለሽያጭ ሰራተኞች ስልጠና ሲሰጥ ቀድማችሁ ውድ ዋጋ ተናገሩ የሚባሉት። መጀመሪያ 10,000 ብር ያለህን ዋጋ በኋላ በቃ እሺ በ8,000 ሰደው ሲል የቀነሰልህ መስሎ እሺ ትላለህ። እውነታው ግን ምናልባት የዕቃው ዋጋ 5,000 ብር ይሆናል። አደራ በነጋዴው አትፍረድ። ይህ የሰው ልጆች ተፈጥሮ ነው። ምክንያቱም መጀመሪያውን ዋጋውን 5,000 ቢልህ ኖሮ አንተም እሺ ብለህ አትገዛውም ነበር፣ እንዲቀንስልህ ትጠብቃለህ። ስለዚህ ገዢ ከሆንክ ላለመሸወድ አንድ መፍትሄ አለ። ደንበኛ ነው ብለህ ከአንድ ቦታ ብቻ ጠይቀህ አትግዛ። መጀመሪያ ዞር ብለህ ዋጋውን አወዳደር፣ ገበያውን አጥና። ለመግዛት ከመወሰን በፊት የዕቃውን ትክክለኛ ዋጋ ወቀው።